ጠቅላይ ሚኒስትር ዶክተር አብይ አህመድ እንደጻፉት ተደርጎ ዛሬ እየተሰራጨ የሚገኘው ደብዳቤ ሐሰተኛ መሆኑ ተነግሯል። ይህንን ደብዳቤ ኢትዮጵያ ቼክ አረጋግጬዋለሁ በማለት መረጃ አውጥቷል። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ከሀገር እንዳይወጡ እገዳ ተጣለባቸው የሚለውንም እዛው ክልሉ ላይ ደውዬ በሬ ወለደ ዜና ነው ብለውኛል በማለት ሙክታሮቪች በማህበራዊ ሚዲያው ላይ ጽፏል። በእነዚህ ጉዳዮች ላይ ሰፊ ትንታኔ ይዘናል። ይህንን የዩቲዩብ ፔጅ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደጻፉት ተደርጎ ዛሬ እየተሰራጨ የሚገኘው ደብዳቤ ሐሰተኛ መሆኑ ተነግሯል። በጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ በዛሬው ዕለት መጋቢት 27 2017 ዓ.ም እንደተጻፈ ተደርጎ እየተሰራጨ የሚገኝ ደብዳቤ እንዳለ ተመልክተናል ይላል። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ሆነው እንዲቀጥሉ በሚል ርዕስ ተቀናብሮ የቀረበው ደብዳቤ አቶ ጌታቸው ረዳ የክልሉ ጊዜያዊ አስተዳደር ሆነው እንዲቀጥሉ በጠቅላይ ሚኒስትሩ መወሰኑን ይገልጻል። ኢትዮጵያን ቼክ ደብዳቤው ላይ ባደረገው ማጣራት በቅንብር የቀረበ ሐሰተኛ ደብዳቤ መሆኑን አረጋግጧል። ሐሰተኛ ደብዳቤው መጋቢት 13 2017 ዓ.ም ጠቅላይ ሚኒስትሩ ለረዳት ፕሮፌሰር ነብዩ ባዬ የሰጡትን ትክክለኛ ደብዳቤ በመጠቀምና እሱን ኢዲት በማድረግ የተቀነባበረ መሆኑን ለማየት ችለናል። ከዚህም በተጨማሪ ፎቶ ፎረንሲክ በመጠቀም ባደረግነው ማጣራት መጋቢት 27 የሚለው ቀንና ሙሉ ደብዳቤው የጽሑፉ አካል በቅንብር ተቆርጦ ለረዳት ፕሮፌሰር ነብዩ የተጻፈ ደብዳቤ ላይ መቀጠሉን አይተናል። አቶ ጌታቸው ረዳ ዱባይ ላይ ከአንድ ሚዲያ ጋር ትላንት ባደረጉት ቃለ መጠይቅ አሁንም ከስራ ጋር የተያያዘ ፊርማ እየፈረሙ እንደሆነ ጠቅሰው ገለል እንዲሉ የተፈለገው ከቀደምት ታጋይ ፖለቲከኞች መሃል አንዱ ስለሆንኩ ነው ብለው ተናግረዋል። ጠቅላይ ሚኒስትሩ ቀጣዩን የክልሉን ጊዜያዊ አስተዳደር መሪ ለመምረጥ ህዝቡ በኢሜል ጥቆማ እንዲሰጥ ከቀናት በፊት ሐሳብ ቢያቀርቡም ይህን አካሄድ በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን በኩል ጥብቅ ተቃውሞ እንደገጠመው ይታወሳል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ከሀገር ሸሽተው እንዳያመልጡ ለሀገሪቱ ኢሚግሬሽን ትዕዛዝ ተሰጥቷል የሚለው በማህበራዊ ሚዲያ የሚዘዋወረው ዜና ስህተት መሆኑን አጣርቻለሁ ይላል። ይህንን ሙክታሮቪች በማህበራዊ ሚዲያ ላይ የተዘዋወረውን ዜና አስመልክቶ ለማጣራት ባደረገው ጥረት የሲዳማ ክልል ፕሬዝዳንት ከሀገር ሸሽተው እንዳያመልጡ ለሀገሪቱ ኢሚግሬሽን ትዕዛዝ ተሰጥቷል የሚለው የተሳሳተ ነው። መረጃውን ለማጣራት ደውዬ ባገኘው ትክክለኛ መረጃው ሐሰተኛና የበሬ ወለደ ዜና ነው ብለውኛል በማለት ሙክታሮቪች በማህበራዊ ሚዲያው ላይ ጽፏል። ሙክታሮቪች ሲቀጥል በክልሉ ውስጥ የሚኖሩ ብሔረሰቦችን መብት በማክበር የሚመሰገን ስራ ተሰርቷል ይላል። የክልሉን ባለስልጣናት እዚህ ጅጅጋ ሶማሌ ክልል ሲመጡ ያረፉበት ሆቴል በመሄድ ምስጋና ቅርቤላቸውም ነበር። ሐዋሳና አካባቢዋ በመሄድም ሰላምና ልማቱን አይቼዋለሁ። አባቴ ሲታመምም ሐዋሳ አሳክሜያለሁ። ከክልሉ አመራሮች ጋርም የመገናኘት እድሉን አግኝቻለሁ ይላል ሙክታሮቪች በማህበራዊ ሚዲያው ላይ። ከላይ ያለው መረጃ ምን ያህል እውነት ነው ብዬ ላጣራ ደወልኩላቸው። መረጃው ሐሰተኛ የበሬ ወለደ ዜና ነው ብለውኛል በማለት ጽፏል። በጣም ይገርማል። ከዚህ ቀደምም የሶማሌ ክልል ርዕሰ መስተዳድር የነበሩት አቶ ሙስጠፌ ኡመርም እንዲሁ ከሀገር እንዳይወጡ ተከለከሉ ተብሎ ውሸት ሲናፈስ ነበር። ጌታቸው ረዳም እንዲሁ ከሀገር እንዳያመልጥ ተከለከለ ሲባል ነበር። አሁን ለሕክምና ዱባይ መሆኑ ይታወቃል። አቶ ደስታ ሌዳሞ ላይም እየተወራ ያለው ሐሰት ነው። የሲዳማ ክልል እጅግ የተረጋጋ ክልል ነው። ይህንን ክልል እንዳይረጋጋ የሚፈልጉ ኃይሎች ለሚሰነዝሩት ሐሰተኛ ዜና ህዝቡ ጆሮ መከልከል አለበት በማለት ሙክታሮቪች በማህበራዊ ሚዲያው ላይ ጽፏል።